የታክስ ደረሰኝ መስጠት ሲገባው ደረሰኝ ያልሰጠ ማንኛውም ታክስ ከፋይ ለገዢ ባልሰጠው በእያንዳንዱ ደረሰኝ ብዛት 100 ሺህ ብር ቅጣት የሚጥለው የፌዴራል ታክስ አስተዳደር የማሻሻያ ረቂቅ አዋጅ ከባለድርሻ አካላት ጋር ሊመከርበት ነው። ማሻሻያ ረቂቁ ከገንዘብ መቀጮ ባለፈ ከ5 እስከ 7 ዓመት በሚደርስ ጽኑ እስራት የሚያስቀጡ ድንጋጌዎችንም አካቷል። ሀና ብደታ ተጨማሪ አላት። የገንዘብ ሚኒስቴር ከሚመለከታቸው ባለድርሻ አካላት ጋር በመሆን የፌዴራል ታክስ አስተዳደር የማሻሻያ ረቂቅ አዋጅን ማዘጋጀቱን አስታውቋል። ነባሩ የታክስ አስተዳደር አዋጅ በ2008 ዓ.ም ጸድቆ በስራ ላይ የቆየ ሲሆን ይህን አዋጅ ማሻሻል አስፈላጊ ሆኖ በመገኘቱ ረቂቁ ስለመዘጋጀቱን የተገለጸው አዋጁን ማሻሻል ያስፈልገውን በታክስ አስተዳደር ስርዓት ውስጥ ቅልጥፍና፣ ፍትሐዊነትና ታክስ የመክፈል ግዴታን መወጣት በተጠናከረ ሁኔታ ተፈጻሚ እንዲሆን ማድረግ አስፈላጊ በመሆኑ እንዲሁም አማራጭ ያለመግባባት መፍቻ ዘዴዎችን ለማካተት በማሰብ እንደሆነም ተጠቁሟል። ከዚህ በተጨማሪ በኢትዮጵያ ያለውን የታክስ አለመግባባት የመፍቻ ስርዓት ከዓለም አቀፍ ምርጥ ተሞክሮች ጋር እንዲጣጣም ለማድረግ እንዲሁም በታክስ አስተዳደር አዋጅ ውስጥ የሚገኙ ድንጋጌዎችን ተለዋዋጭ ከሆነው የኢኮኖሚ ሁኔታ ጋር የተጣጣመ ማድረግ አስፈላጊ በመሆኑ የማሻሻያ ረቂቁ መዘጋጀቱን ተገልጿል። በዚህ ተሻሽሎ በተዘጋጀውና ከባለድርሻ አካላት ጋር ግብዓት ለማሰባሰብ በገንዘብ ሚኒስቴር አማካኝነት በቀረበው ረቂቅ አዋጅ ውስጥ የተለያዩ ሀሳቦች የተነሱ ሲሆን ከእነዚህ ውስጥ የታክስ ማጭበርበርን የተመለከተው ይገኝበታል። በረቂቅ አዋጁ መሰረት የታክስ ማጭበርበር ማለት ታክስን ለመሰወር ወይም ህጋዊ ያልሆነ የታክስ ጥቅምን ለማግኘት ሲባል ሀሰተኛ የሂሳብ መዝገቦችን፣ ደረሰኞችን ወይም ሌሎች ሰነዶችን ማቅረብ፣ ገቢን፣ ግብይትን ወይም ታክስ የሚከፈልበትን እንቅስቃሴ መደበቅ፣ ሀሰተኛ የታክስ ማስታወቂያ ማቅረብ፣ ሰነዶችን ማጥፋትና መቀየር ማለት እንደሆነም ሰፍሯል። ከዚህ በተጨማሪ የተለያዩ የሂሳብ መዝገቦችን ወይም የሂሳብ ሰነዶችን ለታክስ ባለስልጣኑና ለተለያዩ አካላት ማቅረብ፣ ሀሰተኛ የተቀናሽ ወጪዎችን፣ የግብር ወይም የታክስ ነጻ መብት የተመላሽን ወይም የማካካሻ ጥያቄን ማቅረብ፣ የታክስ ባለስልጣኑን ለማሳሳት ወይም ህጋዊ ባልሆነ መንገድ የታክስ ግዴታን ለመቀነስ ማንኛውንም ሌሎች ድርጊቶችን መፈጸምም ከታክስ ማጭበርበር ውስጥ እንደሚካተቱ ተመላክቷል። አሁን በስራ ላይ ባለው አዋጅ ማንኛውም ደረሰኝ የመስጠት ግዴታ ያለበት የታክስ ከፋይ ያለ ደረሰኝ ግብይት ያከናወነ እንደሆነ ከ25 ሺህ እስከ 50 ሺህ ብር የገንዘብ መቀጮና ከ3 እስከ 5 ዓመት በሚደርስ ጽኑ እስራት እንደሚቀጣ ይደነግጋል። በዚህ ተሻሽሎ በቀረበው ረቂቅ ደግሞ ደረሰኝ መስጠት ሲገባው ያልሰጠ ማንኛውም ታክስ ከፋይ ለገዢው ባልሰጠው በእያንዳንዱ ደረሰኝ ብዛት 100 ሺህ ብር ቅጣት እንደሚቀጣ ተደንግጓል። በ2008 ዓ.ም በጸደቀው አዋጅ መሰረት ለአንድ ግብይት በተሰጡ ተመሳሳይ የደረሰኝ ኮፒዎች ላይ የተለያዩ ዋጋዎችን በመመዝገብ የሽያጭ ዋጋን ያሳነሰ ማንኛውም ሰው 100 ሺህ ብርና ከ5 ዓመት እስከ 7 ዓመት በሚደርስ ጽኑ እስራት ይቀጣል የሚለው ድንጋጌ በዚሁ ማሻሻያው ላይ ከተካተቱት አንቀጾች መካከል ይገኝበታል። ታዲያ ማንኛውም ሰው ደረሰኝ ባለመስጠት ወንጀል ተጠያቂ የሚሆነው የወንጀሉ ድርጊት የተፈጸመው በአንድ የግብር ዘመን ውስጥ ለ2 ጊዜያት ያህል አስተዳደራዊ ቅጣት ከተቀጣ በኋላ በሚሆንበት ጊዜ እንደሆነም ተመላክቷል። ይህ እንዳለ ሆኖ ግብይት ሳይፈጸም ደረሰኝ የሰጠ ወይም የተቀበለ ሰው ከ100 ሺህ ብር እስከ 200 ሺህ ብር በሚደርስ የገንዘብ ቅጣትና ከ7 ዓመት እስከ 10 ዓመት በሚደርስ ጽኑ እስራት ይቀጣል የተባለ ሲሆን ደረሰኙ ከ200 ሺህ የሚበልጥ የገንዘብ መጠን የያዘ እንደሆነ የሚጣለው ቅጣት በደረሰኙ ከተገለጸው የገንዘብ መጠን ጋር እኩል በሆነ የገንዘብ ቅጣትና ከ10 ዓመት እስከ 15 ዓመት በሚደርስ ጽኑ እስራት እንደሆነም ተገልጿል። በሌላ በኩል ከተከፋይ ሂሳብ ላይ ተቀንሶ ከሚከፈል ታክስ ጋር በተገናኘ የፌዴራል የገቢ ግብር አዋጅ በተደነገገው መሰረት ከተከፋይ ሂሳብ ላይ ታክስ ቀንሶ ለባለስልጣኑ ማስተላለፍ ያለበት ማንኛውም ሰው ሳይቀንስ ከቀረ ቀንሶ ለባለስልጣኑ ያስተላለፈውን ታክስ 10 በመቶ ቅጣት እንደሚከፍልም ተደንግጓል። ይህ ለድርጅት ተፈጻሚ በሚሆንበት ጊዜ ከ10 በመቶ ቅጣት በተጨማሪ የድርጅቱ ስራ አስኪያጅ፣ ዋና የሂሳብ ሹም ወይም ታክስ ተቀንሶ መያዝ እንዳለበትና የተያዘውም ታክስ መከፈል እንዳለበት የማረጋገጥ ኃላፊነት ያለበት ማንኛውም ሌላ የድርጅቱ ሰራተኛ እያንዳንዳቸው 2,000 ብር ቅጣት ይከፍላሉ በሚል ሰፍሯል። ሌላው በተሻሻለው ረቂቅ አዋጅ የተካተተው የታክስ አለመግባባትን በመስማማት መፍታትን የተመለከተ ሲሆን ማንኛውም በስምምነት የሚፈታ የታክስ ያለመግባባት በጽሁፍ የሚደረግና የተስማሚ ወገኖች ፊርማ ያረፈበት ሊሆን እንደሚገባም ተመላክቷል። ታዲያ ይህ ድንጋጌ ቢኖርም የታክስ ማጭበርበር ወይም ሆን ተብሎ የተደረገ ታክስን የመሰወር ድርጊት መኖሩ ሲጠረጠር በመስማማት የሚደረገው ስምምነት ከህገ መንግስቱና ከሚመለከታቸው የታክስ ህጎች ጋር የሚጋጭ ሲሆን እንዲሁም ከሁለት ወገኖች አንዱ በሽምግልና ሂደት ውስጥ ለመሳተፍ ፈቃደኛ ካልሆነ በመስማማት ሊታይ አይችልም ተብሏል። ይህ እንዳለ ሆኖ በዚህ ረቂቅ አዋጅ መሰረት ቅሬታ፣ ይግባኝ ወይም የውሳኔ ማስተካከያ ጥያቄን የሚያቀርብ ታክስ ከፋይ በታክስ ውሳኔ ወቅት ካቀረበው የተለየ አዲስ ማስረጃን ማቅረብ አይችልም ተብሏል። ሆኖም አዲስ ማስረጃ በቅሬታ፣ ይግባኝ ወይም ስህተትን ለማረም በሚቀርብበት ወቅት ተቀባይነት ሊያገኝ የሚችለው ሰነዱ ያለመታየቱ በግብር ከፋዩ ታክስ ዕዳ ላይ ከፍተኛ ጫናን የሚያስከትል ከሆነ፣ ሰነዱን ታክስ ከፋዩ ያገኘው የግብር ውሳኔ ከተሰጠ በኋላ ከሆነ፣ እንዲሁም ሰነዱ ያልቀረበው ከአቅም በላይ በሆነ ምክንያት ከሆነ እንደሚሆን ተጠቅሷል። ተሻሽሎ የቀረበው ይህ ረቂቅ አዋጅ እነዚህንና ሌሎች ድንጋጌዎችን ያካተተ ሲሆን የህጉ ረቂቅ ጸድቆ ወደ ስራ ከመግባቱ በፊት በህጉ ቀጥተኛ ተገዢ የሆኑ የህብረተሰብ ክፍሎችና ባለሙያዎችን ማሳተፍ፣ ግብዓት መሰብሰብና ግልጽ ውይይት ማድረግ አስፈላጊ በመሆኑ የገንዘብ ሚኒስቴር ለዚህ የሚሆን መድረክ ማዘጋጀቱንም ጠቁመዋል።
የታክስ አስተዳደር አዋጅ ማሻሻያ የሚመለከታቸው ግብር ከፋዮች፣ የንግዱ ማህበረሰብ አባላት፣ የህግና የኢኮኖሚ ባለሙያዎች እንዲሁም ፍላጎት ያለው ማንኛውም አካል ነገ ግንቦት 11 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ጀምሮ 6 ኪሎ በሚገኘው የገንዘብ ሚኒስቴር ዋና መስሪያ ቤት በአካል በመገኘት አስተያየቱን መስጠት እንደሚችልም ተገልጿል። በተጨማሪም በረቂቅ አዋጁ ላይ የጽሁፍ አስተያየት መስጠት ለሚፈልጉ አካላት እስከ ግንቦት 12 ቀን 2018 ዓ.ም ድረስ በድርጅቱ ኢሜይል አድራሻ እንዲልኩ የገንዘብ ሚኒስቴር ጠይቋል።